በዚች ዓለም ላይ ሁለት አይነት ሰዎች አሉ። ግማሾቹ ክብር ለማግኘት የሚለምኑና የሚሰደዱ ሲሆኑ፣ አስተዋዮች ደግሞ ግርማ ሞገስ እንዲኖራቸው የሚያደርጋቸውን ጥበብ ፈላጊዎች ናቸው። አብዛኛው ሰው እንዲያከብረኝ ምን ላድርግ ብሎ ይጠይቃል። እውነተኛው ጥያቄ ግን ራሴ እንዴት የተከበረ ስብዕና እንዲኖረኝ ላድርገው የሚለው መሆን ነበረበት። ክብር ከውጭ የሚመጣ ስጦታ ሳይሆን ከውስጥ የሚመነጭ ኃይልና የዲሲፕሊን ነጸብራቅ ነው። ዛሬ የምነግርህ 10 የተጠኑ ተግባራት ተራ ምክሮች ሳይሆኑ በማንነቱ ዙሪያ የማይናወጽ የክብርና ጥር የሚገነቡ የሳይኮሎጂ ቁልፎች ናቸው። ወደ ጥልቁ የማንነት ግንባታ ሚስጥር አብረን እንግባ። ከዚህ አስቀድሞ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ወደ ጉዳያችን እንግባ። 10 በሰው ዘንድ እንደ ንጉሥ የሚያስከብሯችሁ ተግባራት። አንደኛ፣ የተጠና ዝምታ አይኑራችሁ ይባላል። በንግግር ብዛት ውስጥ ስህተት አይታጣም። ብዙ በተናገርከ ቁጥር የማንነት ሚስጥር እየቀለለ ይሄዳል። ስልታዊ ዝምታ ማለት አይምሮ ከምላስ ቀድሞ እንዲሰራ መፍቀድ ማለት ነው። ሰዎች ስለ አንተ ሁሉንም ነገር እንዲያውቁ ካደረግ በአንተ ላይ ያላቸው ጉጉትና የመከበር ርቀት ይጠፋል። ዝምታን እንደ ጥንካሬ ስትጠቀምበት ግን ሰዎች የአንተን ጥቂት ቃላት እንደ ትልቅ መመሪያ ማክበር ይጀምራሉ። ዝምታ የማሰብ ጥልቀት፣ ንግግርህ ደግሞ የውሳኔ ጥራት መገለጫ ይሆን ይባላል። በስብሰባዎች፣ በጭውውቶች፣ በስራ ውይይቶች መካከል ዝምታን እንደ መሳሪያ ተጠቀምበት። ሰዎች ያኔ ያንተን አጭር ቃል፣ አጭር ንግግር እንደ ሕግ መቀበል ይጀምራሉ። እንደ አንበሳ ሁን። አንበሳ መኖሩን ለማሳወቅ ሁልጊዜ ያገሳም፣ ነገር ግን ሲያገሳ ጫካው በሙሉ ጸጥ ይለለታል። ሁለተኛው፣ ስሜትን የመቆጣጠር አቅም ይኖርህ ይባላል። ዓለም አንተን ስሜታዊ ለማድረግና ሚዛንህን ለማሳት የተለያዩ ፈተናዎችን ትሞክራለች። በእነዚህ አይነት ጊዜያት እንዳለ የጸና መሆነ ትልቁ የክብርህ ምንጭ ነው። ለሰዎች ትንኮሳና ለሁኔታዎች ፈጣን ምላሽ የምትሰጥ ከሆነ ስሜትህን ለሰዎች አሳልፈህ ሰጥተሃል ማለት ነው። ስሜቱን የሚገዛ ሰው ሀገርን ከሚገዛ ሰው ይበልጣል ይባላል። ምክንያቱም ውስጣዊ ሰላሙን ማንም ሊነጥቀው እንደማይችል ለዓለም እያሳየ ነው። መረጋጋት የአሸናፊነት ትልቁ ምልክት ነው። በማንኛውም ቀውስ ውስጥ መረጋጋት የአመራርነት ጥበብህ ማሳያ ነው። ስሜትን መግዛት ስትችል የሌሎችን ሰዎች አይምሮ መግዛት አቅም ታገኛለህ እንደሚባለው። ሶስተኛው ነጥብ፣ የማይጣስ ድንበር ይኖርህ ይባላል። ሁሉም ለሰዎች ክፍት መሆንና ለሁሉም ጥሪ እሺ ማለት ክብርህን ያረክሳል። የራስህን የማይጣሱ ህጎች ወይም ቀይ መስመሮች ሊኖርህ ይገባል። ሰዎች አንተን ጊዜ እንደፈለጉ እንዲጫወቱበት ከፈቀድክ ለራስህ ያለ ግምት ዝቅተኛ መሆኑን ያረጋገጥክ ነው። አይ ማለት መቻል የጥንካሬ ምልክት እንጂ ድክመት አይደለም። ሰዎች ያንተን ፍቃድ ለማግኘት ጥረት እንዲያደርጉ ስታደርግ ያኔ እውነተኛ ዋጋህን ይረዱታል። የማይመች ነገር በድፍረት ስትቃወም ሰዎች መጀመሪያ ሊቀየሙ ይችላሉ፣ ነገር ግን ከዛ በኋላ ካንተ ጋር ላለመገጨት ጥንቃቄ ማድረግና ማክበር ይጀምራሉ። እሺ የሚለው ቃል ትርጉም የሚኖረው አይ ለማለት የምትችል ስትሆን ብቻ ነው እንደሚባለው። አራተኛውና ወሳኙ ነጥብ ያለማቋረጥ ራስህን አብቃ ይባላል። ሰዎች የሚያከብሩት ዛሬ ያለህን ማንነት ብቻ ሳይሆን ነገ ልትሆን የምትችለውን አቅም ጭምር ነው ይባላል። በገንዘብና በክህሎት ላይ ያለማቋረጥ የምትሰራ ከሆነ በዙሪያ ላሉት ሰዎች እንደ ብርሃን ትታያለህ። ራስን ማሳደግ ወይም ሰልፍ ኢምፕሩቭመንት ትልቅ የክብር መንገድ ነው። ምክንያቱም አብዛኛው ሰው በሰነፍ ማንነት ውስጥ ተኝቶ ይገኛል። አንተ ግን ከእንቅልፍ ነቅተህ በማንነት ላይ ስትሰራ ሰዎች ሳያውቁት እንደ አንተን ማድነቅና መከተል ይጀምራሉ። ለምን? ምክንያቱም ራስን ማሸነፍ ከማንኛውም ድል በላይ ከባድ እንደሆነ ሁሉም ሰው ስለሚያውቅ። ስለዚህ ሁልጊዜ አዲስ ነገር የምታውቅና የምትጨምር ሰው ሁን። የቆመ ውሃ ይሸጣል፣ የሚፈስ ውሃ ግን ሕይወትን ይሰጣል እንደሚባለው። አምስተኛ፣ በራስ የመተማመን ብቃት ይኖርህ ይባላል። ብቃት የክብር እናት ናት። የምትሰራው ስራ ላይ ከሁሉም የተሻልክና ማንም ሊተካህ የማይችል ጎበዝ ሁን። በራስ መተማመንህ የሚመጣው ከውሸት ትምክህት ሳይሆን ካለህ የተግባር ውጤት ነው። በምትናገረው ነገር እርግጠኛ ስትሆንና በምትሰራው ስራ ላይ ጥራት ስታሳይ ሰዎች በአንተ ላይ እምነትን ይጥላሉ። ለችግሮች መፍትሄ የምታመጣ ሰው ስትሆን ዓለም ለአንተ ያላት በሯን በክብር ትከፍትልሃለች። ስራህን በሚገባ ስታውቅና ውጤት ስታሳይ ሰዎች ያከብረዋል። ይህ በራስ መተማመን የሚመጣው ከውሸት ትምክህት ሳይሆን ካለህ ጥልቀት። ሰዎች ችግር ሲገጥማቸው መጀመሪያ የሚያስታውሱ አንተን መሆን አለበት። ስድስተኛውና ወሳኙ ነጥብ፣ በቃልህ ጽኑ ሁን ይባላል። ቃልህ ካንተ ቀድሞ የሚወጣ ምስክርና የአንተ ዋነኛ ፊርማ ነው። አንድ ነገር አደርጋለሁ ካልክ ሰማይና ምድር ቢገላበጡ እንኳን ያንን ነገር አድርገው። ሰዎች በቃልህ ላይ መተማመን ካልቻሉ ክብርህ በዚያው ቅጽበት ይፈርሳል። ታማኝነት ማለት ማንም በማያይ ጊዜ እንኳን ቢሆን ትክክለኛውን ነገር ማድረግ መቻል ማለት ነው። ሰዎች በሌሉበት አለማማትና ሚስጥርን መጠበቅ ሰዎች በአንተ ዙሪያ የድህነት ስሜት እንዲሰማቸውና በታላቅ አክብሮት እንዲመለከቱ ያደርጋል። ታማኝነት በገንዘብ አይገዛም፣ ነገር ግን ከገንዘብ በላይ በሮች እንዲከፈቱልህ ያደርጋል። ቃልህ ያንተ ስብዕና መለኪያ ነው እንደሚባለው።
7ኛው የፍላጎት ነፃነት ይኑርህ ይባላል። አንድን ነገር ለማድረግ ወይም በአንድ ሰው ዘንድ ተቀባይነትን ለማግኘት በጣም አትልፉ። ፍላጎትን መቆጣጠር ስትችል ሰዎች አንተን የመቆጣጠር አቅማቸውን ያጣሉ። ማንኛውም ነገር ባገኘው ጥሩ ነው፣ ነገር ግን ባጣው ግን ህይወቴ ምንም አይቆም የሚል መንፈስ ትልቅ ውሳኔ ነው። ይህ ነፃነት ወይም ዲታችመንት በውስጥ ትልቅ በራስ መተማመን ይፈጥራል። ሰዎች ይህንን ነፃነትን ሲያዩ እንደ ማግኔት ወደ አንተ ይሳባሉ። ሰዎች ፍላጎትህን ሲረዱ ሊቆጣጠሩ ይሞክራሉ። ፍላጎት አልባ መሆኑን ሲረዱ ግን ይፈሩሃል። ነፃ የሆነ ሰው በራሱ ዘንድ ሁልጊዜ የተከበረ እንደሆነ ስለሚነገር። 8ኛው ሚስጥራዊ ማንነትን ገንባ ይባላል። ህይወትህ እንደ ክፍት መጽሐፍ ለሁሉም አታንብብ። ሚስጥራዊነት የክብር ግርማ ይፈጥራል። ቀጣይ እርምጃ ምን እንደሆነ፣ ምን እንደምታገኝና ውስጥ ምን እቅድ እንደሆነ እንዳለ ለማንም አትናገር። ስኬትህና ውጤትህ ብቻ ድምጽ ይኖራቸው። ሰዎች ስለአንተ ገምተው የማይጨርሱት ሚስጥር ሲኖርህ ሁልጊዜ በአክብሮትና በጥንቃቄ ይቀርቡሃል። ግላዊነትና መጠበቅ ለማንነት የምትሰጥ ትልቅ ዋጋ መሆኑን ይረዳሉ። ሰዎች ስለ አንተ ሁሉም ነገር ካወቁ በአንተ ላይ ያላቸው ጉጉት ይጠፋል። የተወሰነ ማንነትን ለራስህ አስቀር፣ ውጤትህ ብቻ ይናገር። 9ኛው የሌሎችን ስኬት አድንቅ ይባላል። ደካማ ሰዎች ሌሎችን በማሳነስ ራሳቸውን ከፍ ለማድረግ ይሞክራሉ። ጠንካራ ሰዎች ግን ሌሎችን ከፍ በማድረግ ራሳቸውን ያከብራሉ። የሌሎችን ስኬት ማድነቅ መቻልህ አንተ በውስጥህ የበለጸግ መሆንን ማሳያ ነው። ማንንም ሳትንቅና ሳትቀና በቅንነት ስታደንቅ ሰዎች አንተ ጋር እንዲሆኑና እንዲያከብሩ ታደርጋለህ። ይህ ተግባር አንተ ከውድድር በላይ የሆንክ በራስ ትተማመን መሪ መሆንህን በተግባር ታረጋግጣለህ። በራስ የምትተማመን ከሆነ ደግሞ የሌሎች ስኬት ያስፈራል። ማድነቅ የባለጸጋ መንፈስ ውጤት ነው ይባላል። ይህ ተግባር ሰዎች በአንተ ዙሪያ ሰላምና ደህንነት እንዲሰማቸው ያደርጋል። የመጨረሻው የአካልና የአቋም ግርማ ይኑርህ ይባላል። ውጫዊ ገጽታ ስለ አንተ ማንነት የሚናገር የመጀመሪያው ድምፅ አልባ ቋንቋ ነው ይባላል። ንጹህ የአንተን ማንነትና አቋም የሚገልጽ አለባበስ ይኑርህ። የሰውነትህ ቋንቋ ወይም ቦዲ ላንጉጅ ፍርሃትን ሳይሆን ጥንካሬን የሚያሳይ። ቀና ብለህ መራመድ፣ በትክክል የሰዎችን አይን ግንኙነት ማድረግህ፣ የተረጋጋ ድምፅ መያዝህ ሰዎች ሳይረዱት እንዲያከብሩ ያደርጋቸዋል። አለባበስህና አቋቋምህ አንተ ለራስህ የምትሰጠው ዋጋ ለዓለም የምትናገርበት መሳሪያ ነው። በሰዎች ፊት ስትቆም ቦታህን እንደምትቆጣጠር በሰውነትህ አሳይ። አለባበስህና አቋቋምህ ሰዎች አንተን ሳያናግሩ ስለ አንተ ያላቸው ማንነትና ግምት ይወስነዋል። በመጨረሻ ክብር በመሰረቱ ከሰዎች የምትቀበለው ስጦታ ሳይሆን አንተ ለራስህ በፈጠርከው ስብዕና የምታገኘው የማይናወጥ ውጤት ነው። ስለዚህ እነዚህ 10 ተግባራት በአንድ ቀን የሚገነቡ ሳይሆኑ በየዕለቱ በጽናት የምትለማመዳቸው የጥንካሬ ምልክቶች ናቸው። ስለዚህ ሰዎች የሚያከብሩት እንደነሱ የሆነውን ሳይሆን ከነሱ ተለይቶ የራሱን መንገድ የሚጓዘውን ራሱን የሚገዛውን ሰው ነው ይባላል። ዓለም ዋጋ የምትሰጠውም ቀድሞ ለራሱ ዋጋ ለሰጠ ሰው ብቻ ነው። ዛሬ የምትወስነው ውሳኔና የምትከተለው እያንዳንዱ ዲሲፕሊን ነገ ሰዎች ስምህን ሲጠሩ የሚሰማቸው ስሜት ይወስነዋል። አሸናፊ መሆን ምርጫ ሳይሆን ግዴታ ነው። ምክንያቱም አንተ የተፈጠርከው ለታላቅነትና ለክብር ስለሆነ ከዛሬ ጀምሮ በእነዚህ ህጎች መኖርን ጀምር። ያኔ ዓለም ላንተ የምትሰጠውና ክብርና ቦታ ትደመማለህ። በማንነት ላይ ንገስ፣ በክብር ላይ ጽና። ምክንያቱም አንተ የራስህ ህይወት ዋና መሐንዲስ ነህና። ስለዚህ ህይወትህ ያንተ ውጤት ናት። ስለዚህ በክብርና በግርማ ሞገስ ንገስባት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጓችሁ ቪዲዮውን ለብዙዎች እንዲዳረስ ደግሞ ላይክ ማድረግ አይረሳ። ሌላ ጠቃሚ ቪዲዮ እስክንገናኝ በያላችሁበት ሰላም